ወይ አባዬ እሺ በቃሽ አባትሽ ሆነ እንጂ እሺ አባዬ ፀጉሬ ይበላሻል መቼ ነው ፀጉርሽ ላይ ደረስኩ እንዴ ይበላሻል ጭራሽ ነው ያጀመራችሁ ምን ሆኖ ነው ግን እነዚህ ልጆች የቆዩት እስኪ ለማንኛውም ማረፍ ሲመጡ እኮ ይደርሳል ቆይ ልደውልላቸው እንዴ እኔ ግን የወንድሜን ፍቅረኛ እስኪያድርስ በጣም ነው የቸኮልኩት ይኸው መጥቷችሁ ቤቶች አባቴ እናቴ እና ትንሿ እህቴ ወይኔ ጉድ ይፈላ ተረተምሽ እስኪ ወደ ላይ ከፍ አድርጋት እንዴ ያማታል እንዴ ምንድን ነው የተፈጠረው ደግሞን ነው መሰለኝ ፍቅር ተነሽ ጉድ ይፈላ ምንድን ነው የተፈጠረው እዚሁ አንቺና ግራ ገብቶኛል ኧረ ንቂ ፍቅር ታዴ መስከረም ይላል ፍቅር ተነሽ ምን ነው ቆይ ያማታል ከዚህ በፊት እንጃ ደግሞን ነው መሰለኝ ደግሞ ብሎ ምን አይነት ሰው ይዞብን መጣ ይሄ ልጅ ግን ጭራሽ በሽተኛ ይዞብኝ ይምጣ እሺ ቆይ አሁን ምንድነው የምናደርገው ምን እናደርጋለን ትንቃና ከቤት ቀጥ ብላ ትወጣታለች ይኸውልሽ ፊት እንዳትሰጪው ገና በልጅነቱ የማንንም በሽተኛ መሸከም የለበትም እና ምን ልንለው ነው ዊንታ በእናትሽ ንቂ ዊንታ ወይኔ ቁጥ ተነፍሳለች እንዴ ምንድነው የሚሻለን ሻው ምንድነው የምናደርገው እኔ አላቅም ወይኔ ጉዳችን ዊንታ በእናትሽ ንቂ ምን ሆናብኝ ነው ዊንታ ውሃ አስነካላት እስቲ ውሃ እሱ ጋር አለ ወይኔ ጉዳችን እዚህ አንገቷም ለምን ቶሎ ልትነቃ እምቢ አለች እኮ አልነሳለች ሮማን ምን እያልሽ ነው አትሆንህም ድጋሜ ከሷ ጋር ማየት አንፈልግም አባራት ነው ምንለው በቃ አለቃ ይሄን የሚስማማ ይመስላል ምን አገባኝ ወዶ ሳይሆን በግዱ ይስማማታል እቺ ልጅ እኮ አንድ ችግር ስላለባት ነው በየሄደችበት የምትወድቀው አባዬ አረ የሆነ ነገር እናድርግ ወይም ደግሞ ሆስፒታል እንውሰዳት እስካሁን አልነቃችም ሜላት እየተነፈሰች ነው ግን አረ እኔ እንጃ የተነፈሰችውን እኔ አላውቅም ቆይ ለምን ሆስፒታል አንወስዳትም እዚህ የሆነ ነገር ከሆነች እኮ እኛ ችግር ውስጥ ነው የምንገባው ስለምን ችግር ነው የምታወሪው እንዴ እኛ ቤት እኮ ነው የወደቀችው ይሁና እኛው ደቂ ብለናታል እንዴ ቆይ እናንተ ምን ሆናችሁ ነው አስቡ እንጂ ቆይ ልጅቷ ሳሎን የወደቀችው በራሷ ጊዜ እንደሆነ የምናውቀው እኛ ብቻ ነን ፖሊስ ደግሞ ይሄንን አያውቅም ስለዚህ እስኪጣራ ድረስ ብሎ ሰብስበው ነው የሚያስገቡን እኮ አንቺ ደግሞ ምንድነው የምታወሪው ታዲያ እባክህ የሆነ ነገር ፍጠር ወይ ሮቤል ምን ውስጥ ነው የከተተን ዊንታ በእናትሽ ንቂ ዊንታ ኧረ ዊንታ ንቂ እባክሽ እሺ ምን አባት ይሻለኛል ባላመጣሽስ ወይኔ ጉዴ ምን ሆነብኝ ይሆን ወይኔ ማንም የለም ደግሞ ዊንታ እባክሽ ንቂ ጉዴ ዊንታ ኧረ ተነሽ ወይ ቀድመን ለፖሊስ እናመልክት እንዴ ልጅቷ ያማታል እንዴ ምንድነው 10 ጊዜ ፖሊስ የምትዩ እንዴ እማዬ ሶፋችን ላይ ተኝታ ያለችው ልጅ እኮ በህይወትና በሞት መካከል ነው ያለችው ማን ያውቃል ምናልባት እኮ ሞታም ሊሆን ይችላል ምን ሞታ ነው ያልሽው እንዴ ሊሆን ይችላል እኮ ነው ያልኩት ታዲያ ካልሞተች ለምን እስካሁን ድረስ አልነቃችም እማዬ ሞት እኮ ሜላት እንዴ ለምንድን ነው የምታሟርቺው እማዬ ይሄ እኮ ሟርት አይደለም እኔ ተናግሬያለሁ ሜላት አሁን በቃ ዝም በይ ኦፍ በቃ እስቲ እናንተ ደግሞ አትጨቃጨቁ እንዴ አትሰማትም እንዴ የምትለውን ስሙኝ አሁን ምን ማድረግ እንዳለብን እናስብ መጀመሪያ በህይወት መኖሯን ገብተን እናረጋግጥ ታዲ ለምንድን ነው ዝም የምትላት አንድ ነገር በላት እንጂ ሜላት ትክክል ነች ገብተን አረጋግጠን የሆነ ነገር ማድረግ መቻል አለብን ወይኔ አምላኬ ዘንድሮ ምን አይነት ጣጣ ውስጥ ነው የገባሁት ግን
በቃ ኑ እንግባስ። እንዴት ነው እስካሁን አልነቃችም? በቃ ካልሆነ ሆስፒታል እንውሰዳታ። እንደሱም አይሆንም። ምናልባት ተጨናንቃ ነው የሚሆነው። ምን የሚያጨናንቅ ነገር አለ? ምናልባት ቤተሰቤን ላስታውቅሽ ስላ በጣም ፈርታና ተጨንቃ ነበር። ያ ሳይሆን አይቀርም። ከዚህ በፊት እንደዚህ አርጓት ያውቃል? በጭራሽ። እሷ በጣም ጤነኛ ናት። እኔ ግን ምንም እያማረኝ አይደለም። በቃ ሆስፒታል እንውሰዳት። አዎ ታዴ፣ ሜላት እውነቷን ነው። በቃ እዛ እንውሰዳትና የሚሏት እንስማ። እባክህ አግዘው ታዴ። እሺ። ተንቀሳቀሰች። ነቃሽ መሰለኝ። ነቃች። ዊንታ ነቂ። ዊንታ ነቃሽ? ነቃች። የኔ ፍቅር ተሻለሽ? ሮቤል! እማዬ ሄደች እኮ። ወዴት ነው? ልከተላት። ብቻዋን እኮ እንደዚህ ሆና። ሮቤል ቁጭ በል። አባዬ ቁጭ በል። ልጄ አባትሽ ይሄ ነው። ልጄ ከዚህም በኋላ ስለ አባትሽ እንዳትጠይቂ። አይወድሽም፣ ሊገልሽ ሁላ ይፈልጋል። አባትሽ ይሄ ነው። አባትሽ ይሄ ነው። እንዴ አባ፣ አሁን እኮ ትልቅ ልጅ ነኝ። እሺ መጣሁ። እኔም እወድሃለሁ። አባት ላንተ ያለው ፍቅር ግን በጣም ያስቀና ነው። ለእኔ ብቻ መስሎሽ ነው? ለእህቴም ነው። በቃ እኛን ካላየ ደስ አይለውም። አይኑን አያምነውም በእኛ ጉዳይ። እናንተን ካጣው ሞታለሁ ምናምን ነው ሁሌ እንደዚህ ነው የሚለው። የአባት ፍቅር ግን በጣም የሚያስገርም ነው። አዎ፣ መብላታችንን ካላየ አይበላም። ኢቭን ሲተኛ እንኳን እኛ ካልተኛን እኮ እንቅልፍ አይወስደውም። እናታችን እንደሷ አትንከባከበንም። ፍቅርን እየኖረም እየነገረም የሚያስተማረን እሱ ብቻ ነው። እባክህ ተረጋጋ የኔ ልጅ። እኛ እኮ ላንተ በማሰብ ነው። እማዬ ምንድን ነው የምታስቡልኝ? ከፍቅረኛ በመለየት ነው የምታስቡልኝ? ቆይ ከዚህ በኋላ የምታወራኝ ይመስላችኋል? እኛም እሱን ነው የምንፈልገው። አባ እሱን ነው የምንፈልገው ነው ያልከው? አዎ እሱን ነው የምንፈልገው። እንድትለያዩ ነው የምንፈልገው። ሮቤል በሽተኛ ሚስት አግብተህ በሽተኛ እንድትሆን አንፈልግም። እኛ በሽተኛ መሆኗን በምን አውቃችሁ ነው? እንዴ ሮቤል ምን ማለት ነው?
ጭራሽ ፌንት መስራቷ ሳያንስ እኮ ጮኸችብን አይደል እንዴ? እኔ እኮ እንደውም ሮጬ መኝታ ክፍል ልገባ ነበር። ደግሞ እዛ ተከተለ መተ ብታንቀኝስ ብዬ ፈርቼ ነው የቆምኩት። ሜላት ዝም በይ። ምን ነው ውሸት አልተናገረች። እውነት ነው፣ ሁላችንም ደንግጠናል እማ። እሱማ እኮ ነው የሚያየውን ነገር አስደንግጦኛል። ግን ደግሞ ቀርቤ እንዳትጨርሰው፣ ቀርቤ አስታመሜ እንዳትለኝ። እሱን ለቤተሰቦቿ ተወላቸው። ቤተሰብ የላትም። ምን አገባን? እቺ ልጅ ፍቅረኛ እንጂ እኮ ሚስት አይደለችም። አባ ዛሬ ግን ጭራሽ ማላቆን ሰውየውን ክቤ ነው። የልጄን ህይወት የሚያበላሽ ነገር ጣልቃ ሲገባ እንደዚህ ነኝ። ለማንም አልመለስም። የኔ ልጅ ላንተ አስበህ እንዳደረግነው ቆይቶ ነው የሚገባ። እማ መቼም እንዲገባኝ አልፈልግም። አይ እንግዲህ እንዴ አንዴ እየወደቀች አንዴ እየጮኸች የምትኖር ሲጋ ነው እንድትኖር ምን ፈቅድልህ? እማ በቃ ሮቤል ተናግረናል። እሺ ቢያንስ በሰላም ወደ ቤቷ መግባቷን ቼክ አድርጌ ልምጣ። የትም አትሄድም። ከዚህ በኋላ በትረሳት ነው የሚሻለው። እንኳን ነገሮች ሳይወሳሰቡ ደረስንበት። ቆይ አባዬ ለምንድን ነው ስሜት የምትሆነው ግን? እንዴ ከናባዬ በላይ አውቃለሁ እያልክ ብቻ አንቺ ደግሞ ዝም በይ። ከዚህ ቤት ንቅንቅ ከዚህ ቤት ንቅንቅ ካል ከኔ ጋር ነው። በጣም ከብዶኛል። ከአቅሜ በላይ ሆኗል ሁሉም ነገር። ህይወት በጣም አስጠልቶኛል። መኖር ከብዶኛል እናቴ። ሮቤል በቃ ከዚህ በኋላ ደውልልኝ። ከዚህ በኋላ ስልኬ ላይ እንዳትደውል ብላ ዘጋችብኝ። ጎሽ ተገላገልካ። በቃ እንዴ ሲጀመር የወደቀችው እሷ፣ አንተ ምን አጠፋ? እኔም በሆነ እኮ ይደብረኛል። ወይ ሮቤል ይኸውልህ ያልተከተልኩሽ እኮ እና አባቢ ስለከለከሉኝ ነው። ደግሞ ከዚህ በኋላ ከአንቺ ጋር ያለኝን ግንኙነት አቋርጫለሁ ብለህ ቴክስት ላክላት። ከዛ ቁርጧን ትወቅ። ቤቷንም ደግሞ አላውቀውም፣ ግን ሰፈሯን እኮ አውቃለሁ። ሄጄ ቼክ ማድረግ አለብኝ። እንዴ ሮቤል ከዚህ ቤት ብቻ ልትወጣ ባልሆነ እና አባቢ እንዳትወጣ ብለው አስጠንቅቀውካል። እሱማ ግን በቃ መኝታ ቤቱን ቆልፎ ነው የተኛው በለችው። እኔ ይቅርታ አድርግልኝ። እኔ ማውሸት አልፈልግም። ደግሞ እኮ እነሱም ልክ ናቸው። ልክ ናቸው ነው ያልሽው? አዎ ልክ ናቸው። ቆይ አንቺ ብትሆኝስ እንደዚህ ሆንሽው? ፍቅረኛሽ ቤተሰብ ጋር ሄደሽ እንደዚህ ሆንሽው? አንቺ ብትሆኝስ? እንዴ አታሟርትብኝ እባክህ። ይሄ ሟርት አይደለም ደግሞ ሴት ነሽ። እንዴ እኔ እንደሷ በሽተኛ አይደለሁም። በቃ አልጮም፣ አላብድም፣ አልወድቅም። ዞር በይ። እውነቴን እኮ ነው። ዞር በይ። እንዴ ሮቤል ደግሞ
ሮቤል ለምንድን ነው የማትበላው ቁርስ? አይ መብላት አልፈለኩም። ቆይ ለምን ታስጨንቀኛለህ? እኔ ልጅ ሮቤል ለምን አባትን ታስጨንቀዋለህ? እናንተ ካልበላችሁ እንደማይበላ ታውቃለህ አይደል? እማ መብላት አቃተኝ። እንዴት ሌሊቱ እንደነጋልኝ እኔ ነኝ የማውቀው። እንዴ ሮቢ ስለ በሽተኛዋ ልጅ ብቻ እያሰብክ ዋሉን? ሜላት ረፊ አንቺን አይመለከትሽም። ምን እያልክ ነው? የወንድሟ ህይወት ሲበላሽ ዝም ብላ ነው ማየት ያለባት? እማ ለምንድን ነው የማትረጂ? ምንም ነው የምትረዳ? ከበሽተኛ ልጅ ጋር በሽተኛ ሆኜ ልኖር ማለት ነው እሷ የምትረዳ? እስከ ዛሬ ፍላጎቶችን አንድም ቀን ተቃውመናህ አናውቅም። ይሄ ግን በፍጹም አይሆንም። ጨርሻለሁ። እሺ ደስ አለ? አባ አፈቅራታለሁ እኮ እንዴት ስላመማለቷት። ሮቤል ያማል እንዴ? ግድ የለም አባዬ፣ ይሄንን ልጅ ወስደንማ ማስመርመር አለብን። ከበሽተኛ ጋር የዋለ ሰው እኮ በሽተኛ ነው የሚሆነው። አንተ ወደዛ እንዳታጋባብኝ። ሜላት ለምን ዝም አትይም? ከና አባዬ በላይ አንቺ እያናደርሽኝ ነው። ቆይ እስከ ዛሬ ላድርግ የምትለኝን ከማድረግ ውጭ ልሆን የምትለውን ነገር ከመሆን ውጭ ቆይ እኔ የከለከልኩ ነገር አለ? ከልክዬህ አውቃለሁ ወይ? ንገረኝ እስቲ። አታውቅም አባ። እሺ ጠይቀኸኝ የከለከልኩ ነገር አለ? መልስልኝ እንጂ። የለም። ታዲያ አሁን ስከለክል ለምን አሰማኝ? ምክንያት እንዳለኝ ለምን አይገባህም? አባዬ ምክንያትህ እኮ አሳማኝ አይደለም። እንዴ ከዚህ በላይ ከመጮህ ከመውደቅ ከማፍጠጥ ነው ወይስ ለምን አልጎዳቻቸውም ብለክ ነው? እንዴ ሮቤል ምክንያት እንደሆነ ሁሉ ነገር ባይነህ አይተሃል። አሁን ችግሩን ላለመቀበል ነው እንደዚህ ይሆንክ ያለው። ለማንኛውም ቁርሳችሁን ብሉና ትምህርት ቤት ትሸኛላችሁ። ቆይ አንቺ ምንድነው የምትሞጣሞጪው? ምንድነው የምታወሪው? ቆይ እነሱ አትሞጣሞጪ ብዬሽ ነበር። አባዬ አባዬ ልጆቹን ሸኝታቸው? አዎ አድርሻችሁ ነበር። ታዲያ ለምን በዛ ወደ ቢሮ አልሄድክም? ስወጣ ተረብሸሽ ስለነበረ አይቼሽ ልሂድ ብዬ ነው። ሮቤል ተከፍቶ ሳይ ውስጥ የመረጋጋት አልቻለም። እኔስ የልጄ መከፋት ሳያስከፋኝ ቀርቶ መሰለሽ? ሁሉም ነገር ሳይቃጠል በቅጠል እንዲሆን ፈልጌ ነው። ሁሉም ነገር እንዲያበቃ ስለምፈልግ ነው። ታዴ ወይ አንድ ጊዜ እንዲያገኛት እንፍቀድለት እንዴ? በጭራሽ አይሆንም። ልጄ በሽተኛ ፍቅረኛ እንዲኖረው አልፈልግም። እስኪ አንዴ ስማኝ። አልሰማሽም። እንዴት ነው ያችን በሽተኛ ድጋሚ ያገኛት እያልሽኝ የምሰማሽ? ታዴ ምን አለበት አንዴ እንኳን ሀሳቤን ብታስጨርሰኝ እንዴ? ልጅቷ እኮ በሽተኛ እንጂ ነፍሰ ገዳይ አይደለችም። አሃ በሽተኛ እንጂ ነፍሰ ገዳይ ስላልሆነች እንፍቀድለት እያልሽኝ ነው? እንፍቀድለትና ስትወርቅ እያነሳ ስትጮህ እያባበለ አብሯት ይኖር ነው የምትይው? አረ በፈጠረህ እኔ እንደዛ አላልኩም እንዴ። ለእኔም እኮ ልጄ ነው። ከበሽተኛ ጋር እንዲኖር የምፈቅድለት ይመስላል? እና ምንድን ነው የምትይው? ምን አስበሽ ነው? ይኸውልህ ታዴ አንድ ጊዜ ያገኛትና ስለ በሽታው ይጠይቃት። ከዛ ለማሳከሚያ የሚሆን ገንዘብ ይስጣት። ለሱም ቢሆን ደግሞ ጸጸቱ ይቀለዋል። አይደረግም፣ በፍጹም አይደረግም። ይህንን ሀሳብ ለሮቤል ከነገርሽው እኔና አንቺ የመጨረሻችን ነው የሚሆነው። ምን አይነት ሀሳብ ነው የምታመጪው አንቺ? ታድ እዚህ እንደምትሆኝ ስላወቅኩ ነው ክላስ ትቼ የመጣሁት። ለምን መጣ? ደህንነትሽን ለማወቅ በዛው ደግሞ ይቅርታ ልጠይቅሽ። ለምንድን ነው አንተ ይቅርታ የምትጠይቀኝ? ምንም አላጠፋህም። ተከትዬሽ አለመውጣቴ ወይ ደግሞ ሕክምና ቦታ ለመውሰዴ። ለምንድን ነው ሕክምና ቦታ የምትወስደኝ? ራሴን ስቼ ስላየኸኝ በሽተኛ መሰልኩ? እንደዚህ አይደለም፣ ግን ደግሞ በቃ ይቅር በይኝ። ቤተሰቦቼ እንደወጣ አልፈቀዱልኝ። እንዳትነካኝ እንዳትነካኝ!
ሁለተኛ አይንህን ማየት አልፈልግም። ቆሽ ምንድነው ጥፋቴ? ምንም ጥፋት የለብህም፣ ግን ደግሞ በቃ ላገኘህ አልፈልግም። ለምን? በቃ እኔ ካንተ ጋር መሆን አልፈልግም። ይሄ በቂ ምክንያት አይደለም? ለኔ ያው በቂ ምክንያት አይደለም። ዊንታ አንቺ ማለት ለኔ እኮ የወደፊት ሚስቴ ናት ብዬ የማስባል ልጅ ነሽ። አታስበው፣ እሱ መቼም አይሆንም። ለምንድን ነው የማይሆነው? እስከ ትላንት ድረስ እኮ በጣም የሚዋደዱ የማይለያዩ ፍቅረኛሞች ነበር። ለዛ ነው ቤተሰቦቼን ላስተዋውቅሽ ይዤሽ የሄድኩት። እንደፈለግክ አስበው። በፍጹም አብሬ መሆን አልችልም። ህይወቴን ደግሞ ልትረብሽ እንዳትሞክር። ዊንታ ዊንታ፣ እንዳትከተለኝ። ልትከተለኝ ብትሞክር ኦብዬ ሌላ ችግር ነው የሚፈጠረው። አንቺ ብቻ ነሽ የምትወጂኝ፣ አንቺ ብቻ ነሽ የምታስቢልኝ። ወደ አንቺ ጋር መምጣት እፈልጋለሁ። በቃ መሞት አለብን በቃ። ቆይ ለምን እሞታለሁ? እኔ እኮ መሞት የለብኝም። የአባት ተብዬው ነው መሞት ያለበት። እኔማ መሞት የለብኝም። እሱን እገድለዋለሁ። እስካሁን ላደረስክብኝ በደልና ክህደት የእጅህን እሰጥሃለሁ፣ እገልሃለሁ። ቆይ ምን በድዬሽ ነው? ምን አርጌሽ ነው? ምንም አይነት ምህረትና ድል አልሰጥህም። ቆይ በእናትሽ ምን በድዬ ነው?